በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ያሰኛችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን። የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የከበረና የተመሰገነ ይሁን። አትለይምና እናቱ እናታችን ቤዛዊተ ኩሉ ወላዲተ አምላክ ስሟ የከበረና የተመሰገነ ይሁን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሰን አደረሳችሁ። የሊቀ መላእክት የቅዱስን ገብርኤል ድርሳን ማንበብ ጀምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰማይን በከዋክብት ያስጌጠ ምድርን በልምላሜ የሸፈነ መሰረቷን በንፋስ አውታር ያጸና ትሑትን ከፍ ከፍ የሚያደርግ ድሃውን የሚያበለጽግ ይቅርታን ያደርግልን ዘንድ ከእኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሦስትነቱ ጸንቶ የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመስከረም 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱ በረከቱ ከእኛ ከሕዝበ ክርስቲያን ጋር ለዘላለሙ ይኑር በእውነት አሜን። በአብያ ቤት ከሚያገለግሉ ልዑካን መካከል ዘካርያስ የሚባል ካህን ነበር። ሚስቱም ከአሮን ወገን የምትሆን ኤልሳቤጥ ትባላለች። ሁለቱም ደጋጎች ንጹሐን የእግዚአብሔር ትእዛዝ ጠብቀው በሕጉም ጸንተው የሚኖሩ ነበሩ። ነገር ግን ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም፣ በዕድሜም አርጅተዋልና። ስለዚህ ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ኖረ። ከዚህ በኋላ ካህናቱ በየተራቸው በቤተ ክህነት አገልግሎት እንደሚሰጡ ሁሉ የእሱ ተራ ደረሰና ለማይጠንት ወደ ቤተ መቅደስ ገባ። ሕዝቡም እሱ ጸሎቱን ዕጣኑ በሚያሳርግበት በሚያጥንበት ጊዜ በውጭ ሆነው ይጸልዩ ነበር። በዛን ሰዓት የእግዚአብሔር መልአክ በዕጣኑ መሠዊያ ማሳረጊያ በስተቀኝ በኩል ለዘካርያስ በታየው ጊዜ ተንቀጠቀጠ፣ ፍርሃትና ድንጋጤ አደረበት። መልአኩ ግን ጸሎቱ ተሰምቷልና አይዞህ አትፍራ አለው። ሚስት ኤልሳቤጥም ትጸንሳለች፣ ወንድ ልጅም ትወልዳለች። በእሱ ደስ የምትሰኝበት ስለሆነ ስሙን ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይሰኛሉ፣ በእግዚአብሔር ዘንድ ታላቅ ክብር ያለው ነውና። የሚያሰክር ወይን አይጠጣም፣ ከእናቱ ማፀን ጀምሮ መንፈስ ቅዱስ ይመላበታልና። ከእስራኤል ልጆችም ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። በመንፈስ ቅዱስ ቃኝነት በኤልያስ ኃይል ይመራል ይጓዛል አለው። ዘካርያስም ይህ ነገር እንዴት ሊሆን ይችላል? በምን አውቀዋለሁ? እኔ ሸምግያለሁ፣ ሚስቴ የመዋለጃዋ ጊዜ አልፏልና ሲል መልአኩን ጠየቀው። መልአኩም እንግዲህ ይህ የምስራች እነግርህ ዘንድ ወደ አንተ የመጣሁት የተላኩት በእግዚአብሔር ፊት የምቆምን የቅዱስ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸምበት ነገር አላመንከኝምና ይህ እስከሚፈጸም ድረስ መናገር ተስኖ ዲዳ ሁነህ ቆይ አለው። እርሱም ዲዳ ሁኖ ኖረ። የተወደዳችሁ ወንድሞቼ ሆይ አብርሃም 100 ዓመት ከሆነው በኋላ ሚስቱ ፈጽማ አርጅታ ሳለች የይስሐቅን ከእነሱ መወለድ የሚናገር የኦሪት መጽሐፍ እያነበበ እያወቀ ይህ ካህን የመልአኩን ቃል ለምን ተጠራጠረ? ስለዚህም ነገር ጥዑም ጣፋጭ አንደበት ወይም የአነጋገር ቅልጥፍና ሐዋርያው ጳውሎስ ስለ አብርሃም ካፈጀ በኋላ ሚስቱ ሳራም ሙቀት ልምላሜ ተለይቷት እያለ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ብሎ መሰከረ። ዳግመኛም እግዚአብሔር ለአብርሃም ልጅህን ይስሐቅን ሰዋልህ ብሎ በነገረው ጊዜ እሱ እግዚአብሔር ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ሲል የሰጠውን ተስፋ ይቀርብኛል ብሎ ሳይጠራጠር ወይም ተስፋ ሳይቆርጥ በፍጹም እምነት በልብ ቆራጥነት ልጁን ለመሥዋዕት አቀረበ እንጂ ቅሬታ አልተስማማውም። እንዲሁም ሁሉ ይኸው ሐዋርያ በሌላ ቦታ እንደተናገረው ልጁን እንዲሰዋለት እግዚአብሔር ለአብርሃም የመጨረሻ ፈተና ባቀረበበት ጊዜ ስለ ልጁ ስለ ይስሐቅ የተነገረው ተስፋ ሳይጠራጠርና የሞተውን ማስነሳት የሚችል አምላክ ከመሆኑ በማመን ልጁን ይስሐቅን ወደ መሠዊያው ቦታ ማስቸኳይ ይዞ ሄደ። ዳግመኛም ሐዋርያው ያዕቆብ እንዲህ አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ቦታ ባቀረበ ጊዜ በሥራው የከበረ በእምነቱ የጸና ሆኖ አልተገኘምን ብሎ ተናገረ። እንግዲህ ይህ ካህን የምዕመናን መሪ ሲሆን ኑፋቄ ሊያድርበት ከቻለ በካህን መመራት ለሚሹ ምዕመናን ልቦና ላይ የቱን ያህል ጥርጣሬ ያሳድርባቸዋል?
አስቀድሞ ልጅ የከለከለው ኋላ ሊሰጠው የወደደ እርሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠት አይችልምን? እግዚአብሔር መግደል፣ ማዳን፣ ማዋረድ፣ ማክበር፣ መቅሰፍ፣ ይቅር ማለት በጠቅላላው የፈለገውን ሁሉ ማድረግ የሚችል አምላክ ነው። ወደ ቀደመው ነገር እንመለስና ከዚህ በኋላ የዘካርያስ ሚስቱ ጸንሳ ወንድ ልጅ ከወለደች በኋላ በስምንተኛው ቀን ዘመዶቿ መጥተው የልጁን ስም ማን ተብሎ ይጠራ ብለው እናቱን ጠየቋት። እሷ ምናልባት መናገር ይችል እንደሆነ አባቱን ጠይቁት አለቻቸው። አባቱን በጠየቁ ጊዜ የሚጽፍበት ብራና ወይም ወረቀት እንዲሰጡት በእጁ ጠቅሶ አሳያቸውና ከሰጡት በኋላ አንደበቱ ተፈታለት፣ ዮሐንስ ተብሎ ይጠራ ሲል ተናገረ። ዳግመኛም የቀድሞውን ነገር በማስታወስ የምንነግራችሁን ስሙ። በአርቆ አስተዋይነታችሁ እጅግ የሚወድ የሚጠሩትና የሚሰማቸውን ሊቀ መላእክት ቅዱስ ገብርኤል ተወዳጅ ዜና አድምጡ። ሐዋርያው ጳውሎስ በመታገሳችን የመጻሕፍትን ቃል በማመናችን ፍጹም ተስፋ እናገኝ ዘንድ የተጻፈው ሁሉ ለእኛ ምክር ተግሣጽ እንዲሆን የተጻፈ ብሎ እንደተናገረ ከአነጋገሩ ቀልጣፋነት ጣፋጭነት የተነሳ ሊጠገብ የማይችል የነፍስ የሥጋ ሕይወት የሚገነባ ነውና። እንግዲህ በቅዱስ መጽሐፍ የዘካርያስን ልጅ ዮሐንስን ወደ ምድረ በዳ ወስዶ መንግሥተ ሰማይ ቀርባለች፣ ንስሐ ግቡ እያለ እስራኤልን በግልጥ እስከሚያስተምር ድረስ ሲጎበኘው እንደነበረ ሰምተናል። የነገሩ መነሻ ግን ጌታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ከተወለደ ከ2 ዓመት በኋላ በጥበብ የተፈላሰፉ ሰዎች በምስራቅ በኩል ኮከቡን አይተው ልንሰግድለት መጥተናልና የተወለደው የዓለም መድኃኒት ወዴት አለ እያሉ በፈረስ በብዙ ሰራዊት ታጅበው ኮከቡም እየመራቸው ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ኮከቡ ይመራ የነበረው የመላእክት አለቃ ይህ ቅዱስ ገብርኤል ነበር። ይህን ዜና የሰማ ሄሮድስ ግን ደነገጠ። የጥበብ ፈላስፋዎች ሰዎችን የመጡበትን ምክንያት በቆይታ ጠየቃቸውና አመጣጣቸው ስለተወለደው ንጉሥ መሆኑን ስለነገሩት እኔ ሄጄ ልሰግድለት ፈልጋለሁ፣ ሁኔታውን ስትመለሱ ንገሩኝ አላቸው። ከዚህ በኋላ ሂደው ከዋሻው አካባቢ ሲደርሱ ያ ሲመራቸው የነበረው ኮከብ በመካከላቸው ቆመ። ወደ ዋሻውን በገቡ ጊዜ ዮሴፍ ሕፃኑን ከእናቱ ጋር አገኟቸውና ለሕፃኑ ንጉሥ ሰገዱለት። እንዲሁም ወርቅ፣ ከርቤ፣ ዕጣን ገበሩለት። ማለት ወርቁን ለመንግስቱ፣ ዕጣኑን ስለ አምላክነቱ፣ ከርቤውን የእኛን የነፍስ ምረት ለማጥፋት ስለ እኛ በፈቃድ ለተቀበለው ስለ ሞቱ መሪነት መታሰቢያ አድርገው አቀረቡለት። ወደ ቀድሞ ነገራችን እንመለስና ከዚህ በኋላ መልአከ ምስጢር ቅዱስ ገብርኤል በዚህች ሌሊት ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይሄዱ ነገራቸውና ጎዳናቸውን ለውጠው ወደ አገራቸው ተመለሱ። ከዚህ በኋላ ሄሮድስ ተቆጣና ከተወለዱ ጀምሮ 2 ዓመት ዕድሜ ያላቸው ሕፃናት ፍጁ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንደታዘዙ ልጅህ እንዲገደል ተፈርዶበታል አምጣ ብለው ዘካርያስን ጠየቁት። እሱም እሺ ጥቂት ታገሱኝ አመጣላችኋለሁ አላቸው። ሕፃኑን ተሸክሞ ወስዶ ቀድሞ በተገለጸበት የልጁን መወለድ በነገረው በመሠዊያው ላይ አስቀመጠው። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጣና ሕፃኑን በክንፉ ታቅፎ ጲግ ወደምትባል ወደ ሲና በረሃ ወሰደው። ሕፃኑም ቅዱስ ገብርኤል በዚያ በበረሃ አራዊት አፍ እየጠበቀው አደገ። እኛንም ገፍቶ ለመጣና በወጥመዱ አጥምዶ ለመጥለፍ ከሚያሴር እንደዚሁም እንደ አንበሳ እያገሳ እኛም በማደናገጥ ከእኛ መካከል ለመዋል ከሚሻ ጠላታችን ሰይጣን ይጠብቀን፣ አሜን። ልመናው አማላጅነቱ ከእኛ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። በራዲዮስ የሚባል አንድ ሰው ነበር። በዛን ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው 100 ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ። ከዚያም ከባለጸጋው ዘንድ ሂዶ ባገኘው ጊዜ ወርቅ አበድረኝ ብሎ ጠየቀው። ባለጸጋውም ገንዘቤ በከንቱ እንዳይቀር የሚዋሰው አምጣና አበድርሃለሁ አለው። በራዲዮስም ለዋስትናውስ በቂ ዋስትና አለኝ፣ ነገር ግን ከዚህ ለመምጣት አይቻለውምና ሁለታችን ዋሴ ካለበት እንሄድ አለው። ያም ባለጸጋ ልጁን ጠርቶ ልጄ ሆይ ይህ ሰው 100 ወቄት ወርቅ ብድር ጠይቆኛልና ዋስ ይሰጥ ዘንድ አብረው ሂድ ያለውና ልጁን በራዲዮስ ሂደው ከቤተ ክርስቲያኑ በር ደረሱ። ከዚያም በራዲዮስ ቤተ ክርስቲያኑ የሚገኘውን የቅዱስ ገብርኤልን ስዕል ለባለጸጋው ልጅ እያሳየ ዋሴ ይህ ነው ባለው ጊዜ ባለጸጋው ልጅ ይህስ በእርግጥ ለዋስትና የሚያበቃ የታመነ ሰው ነው አለ።
በዚህም ከተስማሙ በኋላ የባለጸጋው ልጅና በራዲዮስ ወደ ባለጸጋው ተመልሰው ሄዱና ለዋስትና የቀረበው ሰው ልጅ እጅግ የታመነ ቀና ሰው መሆኑን አረጋግጫለሁና ሊዋስ ይችላል ሲል ልጁ ለአባቱ ገለጸለት። ጊዜ ባለጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው ስሙ ሊቀ መላእክት ቅዱስ ገብርኤል ይባላል አለው። ባለጸጋውም እንዲህ እስከሆነ ከእሱ ጋር ቃል ኪዳን ሳልገባ አልሰጥህም ስላለው በራዲዮስም በነገው ዕለት በፈለግከው መንገድ ቃል ኪዳን እገባልሃለሁ ብሎት ወደ ቤቱ ሄደ። በማግስቱም ጧት ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክት ቅዱስ ገብርኤል ስዕል ፊት ቆመ። እንዲህ አለ፣ የእግዚአብሔር መልአክ ሆይ ወርቄን ለዚህ ሰው በምሰጥበት ጊዜ በእኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህንና ይቅርታህን ዋስትና ብቻ እፈልጋለሁ። እውነተኛ ምስክርነትን ስለማምንበት ከአንተና ከእግዚአብሔር በቀር ሌላ ምስክርነት አልፈልግምና። ይህንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደና የሚመልስበትን ጊዜ በ1 ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ 100 ወቄት ወርቅ ከሰጠው በኋላ ነግዶ ያገኘውን ትርፍ ከባለጸጋው ጋር ራሱ በራዲዮስ እኩል ሊካፈል ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባለጸጋውን ገንዘብ ወርቅ ሳይመልስለት የዓመቱ መጨረሻ የመክፈያው ጊዜ ገደብ አለፈ። ቀጠሮን አክብሮ እንዳይከፍል ሰይጣን አይነ ልቦናውን አሳውሮታልና። ይልቁንም ይህ በራዲዮስ እንዲህ ሲል አሰበ፣ መናገር ከማይችል ከሊቀ መላእክት ከቅዱስ ገብርኤል ስዕል በስተቀር የሰማና ያየ ሰው ምስክር የለም፣ ወይም የፈረምኩበት የጽሑፍ ሰነድ አይገኝም። ስለዚህ ባለጠጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብዬ አላምንም አለ። ከዚህ በኋላ ባለጠጋው በራዲዮስን ጠርቶ በውለታችን መሰረት ወርቄን ከነትርፉ ስጠኝ፣ እኔ በእጄ መዝዤ እንደሰጠው አንተም ውለታዬን አስበ በፍቅር ክፈለኝ አለው። በራዲዮስ ግን ምንም የሰጠኝ ነገር አለ በማለት ካደው። ባለጸጋውም ባነጋገሩ እየተደነቀ ወርቄን እንደሰጠው አውቀህ ትመልስልኝ ዘንድ ፈቃድህ ይሁንና እስኪ በልቦናህ አስብ፣ በአእምሮ ተመራመር አለው። በራዲዮስ ግን በሐሳቡን በመጽናት እንደሰጠኝ የሚያውቅልህ እውነተኛ ምስክር ካገኘ ወርቅህን ከነትርፉ መልስልሃለሁ አለው። ባለጸጋውም የበራዲዮስን የመጨረሻ ቃል በሰማ ጊዜ ሁለቱም ተያይዘው ወደ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። ባለጸጋውም በመልአኩ ስዕል ፊት ቆመና ጌታ የቅዱስ ገብርኤል ሆይ በእኔና በዚህ ሰው መካከል የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእሱን ገንዘብ አልሻም። ስለሆነም ወርቄን ስለሰጠው አንተ አምኜ ነውና ፈጥነህ ትፈርድልኝ ዘንድ የእግዚአብሔር ፈቃድ ይሁንልኝ እያለ ተማጸነ። ባለጸጋውም ይህንን ካለ በኋላ በራዲዮስም ምስክሬ ይህ ነው፣ እስኪ በሱ ፊት ማል ቢለው በሐሰት ማለ። በዚህም ጊዜ በራዲዮስ በምድር ላይ በግንባር ወደቀና መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ይመለከቱ የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረጠ ስለጠፋ ደነገጡ። ሌሎችም ሰዎች ይህንን ተአምር ለማየት ተሰበሰቡ። በዚህ ጊዜ በዚያ ተሰበሰቡ ሁሉ የመላእክት አለቃ የሚሆን የቅዱስ ገብርኤል አምላክ የማይለወጥ የማይናወጥ አንድ አምላክ ነው፣ እንደሱ ያለ አምላክ የለም ተባባሉ። ያ ከሃዲ ሰው በምድር በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ ስለ ሃይማኖቴ ጉድለት ይቅር በለኝ፣ በገናናው ኃይልህም ተማጽኛለሁና ይቅርታ አድርግልኝ። ክብር በሆነው ስዕል ፊት ከማልኩኝ በኋላ የበደልኩትን በደል አቃልልኝ እያለ በታላቅ ቃል ሲጮህ ጀመር። ሕዝቡም እንዲህ እያለ ሲጮህ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጥልቅ ምሕረቱ ምጡቅ የሚሆን እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ ከተሰቀለበት አውርደው ወዳጆቹ አእምሮውን እስኪመለስ የተናገረውን እስኪያስታውስ ድረስ በተለየ ቦታ አስቀመጡት። ሰውነቱን ካወቀ በኋላ ተነስቶ ሂዶ ወርቁን ከነትርፉ አመጣና ለባለጸጋው ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ወርቁን መባ አድርጎ ሰጠው። መኖሪያውንም በቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ዕለተ ሞቱ ድረስ ለቅዱስ ገብርኤል ቤተ ክርስቲያን እያገለገለ ኖረ። የሊቀ መላእክት የቅዱስ ገብርኤል ጸሎቱ ረድኤቱ ከእኛ ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር በእውነት አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ በእውነት አሜን።